መግቢያችን ላይ ያልነው ለአርሰናል በዛሬው ፍጻሜ የግማሽ ፍጻሜ ጨዋታ ማን ቢያልፍ የተሻለ ይሆንለታል የሚል ነው። ባየር ሙኒክ ነው ለአርሰናል ወይስ ፓሪስ ሰን ጀርመን ነው የሚሉ አስተያየቶች እየተሰጡ ነው የሚገኙ። ግማሹ ባየር ሙኒክ ይላል፣ ግማሹ ፓሪስ ሰን ጀርመን ይላል እና ሁሉም ሰው የየራሱ ምክንያት አለው ይህን ሀሳብ የሚሰጥበት። ቡካዮ ሳካ ትናንትና ቴሪ ዳንኤል ሆኖሪ ሲጠይቁት ሲናገር ተመልክተነዋል። አዎ የትኛውን ቡድን ቢመጣ አንፈራም፣ ሁለቱንም ለመግጠም ዝግጁ ነን፣ ነገር ግን የትኛው እንደምፈልግ አንተ ታውቀዋለህ ብሎታል ቴሪ ዳንኤል ሆነሪ ቃለ መልሱ ላይ። አንተ ታውቀዋለህ። ጥያቄውን ያነሳው ማይካ ነው። መጀመሪያ ማይካ አነሳው፣ ከዛ ነው ለመመለስ ቃል በቃል ለመመለስ ፍላጎት ያልነበረው ቡካዮ ሳካ ቃል በቃል አልመለሰም፣ ግን ታውቀዋለህ ብሎታል ቴሪ ዳንኤል ሆነሪንና አንዳንዶች ያው የራሳቸውን ስፔኩሌሽን እየሰጡ ነው። የሳካ ሀሳብ ኑኖ ሜንዴዥ ማግኘት ስለሚፈልግ ፒኤስጂን ቢገጥም ደስ ይለዋል። ምክንያቱም ባለፈው ዓመት ኑኖ ሜንዴዥ አርሰናልን ሳካንም በማቆም አርሰናልን በማቆም ፓሪስ ሰን ጀርመን ከግማሽ ፍጻሜው ወደ ፍጻሜ ማለፉ ይታወሳል። አርሰናልን አሸንፈው ነው ፍጻሜ የገባው። በነገራችን አርሰናል ባለፉት 3 ዓመታት ሩብ ፍጻሜ ደረሰ፣ አምና ግማሽ ፍጻሜ፣ ዘንድሮ ፍጻሜ እና በየዓመቱ ፕሮግረስ እያሳየ ለዚህ ደረጃ የቀረበበት ሂደት ነው የምንመለከተው እና የተለያዩ አስተያየቶች ይሰጣሉ። አሁን የአርሰናል ደጋፊዎች ፒኤስጂ ይሻለናል ይላሉ። ምክንያቱም ፒኤስጂ ኳስ የሚጫወት ቡድን ነው። ኦፍኮርስ ሁለቱም ኳስ የሚጫወቱ ቡድኖች ናቸው። ግን አምና ፒኤስጂን ያላሸነፍንበት ምክንያት ዶናሩማ ነው ይላሉ አርሰናሎች። በመጀመሪያው ዙር በሁለተኛው ዙር በነበረን እንቅስቃሴ ዶናሩማ ያከሸፋቸው ኳሶች ባይኖሩ ኑሮ ፍጻሜ እንገባ ነበረ፣ የፍጻሜ ተፋላሚ ነው ነበረ። በዛ ጨዋታ በኤምሬትስም በፓርክ ደስ ፕሪንስም በነበረን እንቅስቃሴ ዶናሩማ ያወጣቸው አየር ላይ ኳሶች፣ የምድር ኳሶች፣ የነ ሳካ የነ ዲክላን ራይስ ሙከራዎች፣ እነሱን ሙከራዎች ባያከሽፋቸው ኑሮ የሚል አስተያየት እና አሁን ግብ ጠባቂያቸው ሳፎኖቭ ነው። ዶናሩማና ሳፎኖቭ በጣም የተለያየ አቅም ያላቸው። ኤቨን ቼቫሊ እንኳን ለዶናሩማ ምትክ ተብሎ የመጣው ተጫዋች አሁን ተቀያሪ ወንበር ላይ ነው የሚቀመጠው። ኢቨን ሩሲያውን ግብ ጠባቂ ሶስተኛው ግብ ጠባቂ ሳፎኖቭ እያስቀመጠው ነው ያሉ እና ልዩነታችን ዶናሩማ ስለሆነ ዶናሩማ ከሌለ ሌላ ልዩነት የለንም። ማጥቃት እንችላለን፣ ማሸነፍ እንችላለን፣ አጥቂዎቻቸውን ማቆም እንችላለን፣ አማካዩ ዶሚኔት ማድረግ እንችላለን የሚል ሀሳቦች በአርሰናል ደጋፊዎች ዘንድ ይነሳል። በሌላኛው አቅጣጫ ደግሞ የለም ፓሪስ ሰን ጀርመን የተሟላ ቡድን ነው። ተከላካዩ ጠንካራ ነው፣ አማካዩ ጥራት አለው፣ አጥቂው እጅግ በጣም የሚደንቅ ነው። ስለዚህ ይህንን ቡድን ማሸነፍ ለአርሰናል ከባድ ነው። ከፒኤስጂ ጋር አብሮ መጫወት አብሮ ማበድ እጅግ ከባድ ነው። አብሮ መጫወት ከእነሱ ጋር ኮምፒት ማድረግ ከጨዋታ ስታይላችን አንጻር አስቸጋሪ ሊሆን ይችላል ብሎ ሀሳብ ይሰጣሉ እና የሚሻለን ባየር ሙኒክ ነው። ምክንያቱም ባየር ሙኒክ ቢያንስ አንድ ደካማ ጎን አለው ይላሉ። ይህም ደካማ ጎኑ ተከላካዩ ነው። ኡፓሚካኖና ጆናታን ታ የሚሳሳቱ ተከላካዮች ናቸው። የመስመር ተከላካዮቻቸው በአሽራፍ ሀኪሚና ኑኖ ሜንዴዥ ደረጃ አስፈሪ አይደሉም። ኢቭን አማካኙ በቪቲኒያ ጆዋኔቬሽና ፋቢያን ሩይዝ ደረጃ የሚቀመጥ አይደለም። ድንቅ ነው አማካኙ ፓቭሎቪች ኪሚክና ሰርጂዮ ግናብሪ፣ አሁን ደግሞ ጀማል ሙሲያላ ግናብሪ ከተጎዳ በኋላ አሪፍ አማካኝ ነው። ግን በንጽጽር የኔቬስ የፋቢያን ሩይዝና የቪቲኒያ ጥምረት ለአርሰናል አማካኝ ከባድ ነው። በጣም ኳስ ያንሸራሽራሉ። በጣም ፓስ አኪሬሲያቸው በጣም ላቅ ያለ ነው። የማይሳሳቱ ተጫዋቾች ናቸው። ስለዚህ ለአርሰናል የሚሻለው ባየር ሙኒክ ነው ይላሉ እና እስኪ የአርሰናል ደጋፊዎችም ይህንን ሊወያዩበት ይገባል። ባየር ሙኒክ ይሻላል፣ ፓሪስ ሰን ጀርመን ይሻላል የሚለው። ሁለቱም የአጥቂ መስመራቸው ላይ አንዱን መምረጥ አስቸጋሪ ነው። በነገራችን ላይ አጥቂ መስመሩን ባየር ሙኒክ ሃሪ ኬን፣ ማይክል ኦሊሴና ሉዊስ ዲያዝ ነው ያሉት። አርሰናል በዚህ ውድድር ዓመት ባየር ሙኒክን በቻምፒዮንስ ሊግ ጨዋታ ላይ ገጥሞታል። በሊግ ፊዝ 3-1 አሸንፎታል። ግን ሉዊስ ዲያዝ አልነበረም በዛ ጨዋታ ላይ። ኦፍኮርስ ያን ጨዋታ ተጫዋች አለመኖር ብዙ ልዩነትን ይፈጥራል፣ ምንም ጥያቄ የለው። ግን ዲያዝን ጁሪያን ቲምበር ማቆም ይችላል የሚል ሀሳብ ይሰጣል። ጁሪያን ቲምበር ያለው አቅም ደረጃ የትኛውንም አጥቂ ሊያቆም የሚችል ተጫዋች ነው በሚል ሀሳባቸውን ይሰጣሉ። ወደ አማካኙ ስንመጣ ግን
እንደተባለውም የፒኤስጂ አማካይ መስመር ጥራት አለው። ቪቲኒያ በጣም 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 አስደናቂ አማካይ ነው። ጆዋ ኔቬስ ይለያል። ፋቢያን ሩይዝ ግሩም ነው። ኢቨን ዛይር ኤመሪ ፋቢያን ሩይዝ በሌለባቸው ጨዋታዎች ላይ። በተቃራኒው በባየር ሙኒክ በኩል ኪሚክ፣ ፓቭሎቪች እና ጀማል ሙሲያላ በተለይ የሰርጌይ ናብሪ እስከ ዓመቱ መጨረሻ እስከ ሻምፒዮንስ ሊጉ ፍጻሜ ጨዋታ አይኖርም። ይሳለው መኖር የ10 ቁጥር እንቅስቃሴውን ቀዝቀዝ አድርጎት እንመለከተዋለን። እና ያ በተወሰነ መንገድ የፒኤስጂን አማካኝ የተሻለ ብለህ ትመርጠዋለህ። ተከላካይ መስመር ላይ ምንም ጥያቄ የለውም፣ ፒኤስጂ የተሻለ ነው። አጥቂዎቻቸው ተመሳሳይ ናቸው። ዴምብሌ፣ ካቫራትስኬሊያና ዴዝሪ ዶዌ ከሃሪኬን ከማይክል ኦሊሴና ከሉዊስ ዲያዝ ጋር የሚመሳሰሉ ናቸው። አንዱ ይሻለኛል የምትለው አይደለም። አማካኙ ግን የባየር ሙኒክ የተሻለ ነው። ተከላካዩ ላይ ስንመጣ ማርኪኖስ ፓቾ፣ ኔቬሽ እና አሽራፍ ሀኪሚ ያሉበት ተከላካይ መስመር ከባየር ሙኒክ በንጽጽር ጠንከር ያለ፣ በተለይ የመስመር አጥቂዎቻቸው አማካኙን በመደገፍ የመስመር የማጥቃት እንቅስቃሴያቸውን በከፍተኛ ሁኔታ በማፋጠን ትልቅ ስራ የሚሰሩ ተጫዋቾች ናቸው። ስለዚህ ኮምፓራቲቭሊ እኔ ባየር ሙኒክ የሚሻል ይመስለኛል። የኔ ሳቤ ነው። ግብ ጠባቂ ስንመለከት ሳፎኖቭ ነው ወይም ቼቫሊ ነው በፓሪስ ሰን ጀርመን በኩል። በባየር ሙኒክ በኩል ማኑኤል ኖየር ነው። እዚህ ጋር ትንሽ ልዩነት አለ። የኖየር ግን በድምሩ ስትመለከተው ለአርሰናል ባየር ሙኒክ የሚሻል ይመስላል ከፓሪስ ሰን ጀርመን ይልቅ። ምክንያቱም የፓሪስ ሰን ጀርመን የጥራት ደረጃ እያንዳንዱ ዲፓርትመንት ስናየው ከባየር ሙኒክ የተሻለ ሆኖ እናየዋለን። በጨዋታ ላይ ተመልክተናቸዋል ባየር ሙኒክና ፓሪስ ሰን ጀርመንን ባለፈው ጨዋታ ላይ ያው በንጽጽር ያን ያህል በጣም የምታበላልጥ ነገር የላቸውም። በጣም ይሄኛው ዲፓርትመንት የዚህኛው በጣም የተለየ ነው የምትለው የለም፣ ግን ልዩነት እንዳላቸው ግን ተመልክተናል። ስለዚህ እኔ በእነዚህ ምክንያት በጠቀስኳቸው ምክንያቶች ለአርሰናል ባየር ሙኒክ ቢደርሰው የተሻለ ዋንጫውን የማግኘት ዕድል ይኖረዋል። ግን ሌሎች ገለልተኛ ሆኑ ደግሞ የአርሰናል ደጋፊ ያልሆኑ የሚሰጡት አስተያየት አለ። አርሰናልን ፒኤስጂን ቢገጥመው ባየር ሙኒክን ቢገጥመው በፍጻሜው ያሸንፈዋል። ምክንያቱም የጥራት ደረጃቸው የሁለቱም ቡድኖች ከፍ ያለ ነው የሚል መከራከሪያ ይዘው ይመጣሉ። የጨዋታ መንገዳቸው 90 ደቂቃ ካለረፍት በማጥቃት የሚጫወቱ ተጫዋቾች ያሏቸው፣ በጣም የቴክኒክ ብቃታቸው ላቅ ያለ የሆነ ተጫዋቾች ያሏቸው ናቸው ብለው ያነሳሉ። ለዚህም የአርሰናል ደጋፊዎች ምላሽ ይሰጣሉ። ደግሞ በሌላኛው አቅጣጫ እኛ እኮ ያለን የተከላካይ መስመር እኮ ጠንካራ ነው። ሉዊስ ዲያዝ የሚምጣ ማይክል ኦሊሴ፣ ካቫራትስኬሊያ የሚምጣ ዴምብሌ መቋቋም የሚችል ግብ ጠባቂና ተከላካይ አለን። ስለዚህ የትኛውንም ቡድን ቢመጣም አንፈራም የሚል ሀሳቦችን ይሰጣሉ። ሁለቱንም ለመግጠም ዝግጁን፣ ልክ ሳካ እንዳለው ለመግጠም ዝግጁን የሚል ሀሳቦችን ይሰጣሉ። ግን እውነታውን ስንመለከተው ለእኔ ፒኤስጂም ባየር ሙኒክም ለአርሰናል አስቸጋሪ ነው። እንደተባለው ግን የአርሰናል የተከላካይ መስመር ደግሞ ሰር አሌክስ ቻፓን ፈርጉሰን ምን ይላሉ? አጥቂ ጨዋታ ያሸንፍልሃል፣ ተከላካይ ዋንጫ ይወስድልሃል ይላል። ክላረንስ ሲድሮፍ ከዚህ ጨዋታ መጠናቀቅ በኋላ ከጨዋታውን በፊት አትሌቲኮ ማድሪድ ጋር በነበራቸው የመጀመሪያ ዙር ጨዋታ ከተመለከተ በኋላ ዋንጫው አርሰናል ነው ብሏል። ክላረንስ ሲድሮፍ የሻምፒዮንስ ሊግ ዋንጫ በብዛት በታሪክ አብዛኞቹ የሻምፒዮንስ ሊግ ዋንጫ የወሰዱ ቡድኖች አብዛኞቹ ጥሩ ተከላካይ ያላቸው ናቸው። በጣም ጠንካራ ተከላካይ ያሏቸው የአውሮፓ ሻምፒዮንስ ሊግ ዋንጫን ማንሳት ችለዋልና ከዚህ አንጻር አርሰናል ዋንጫውን ይወስዳል። የፒኤስጂን የባየር ሙኒክን የማጥቃት አስደናቂ እንቅስቃሴ ብታነሱልኝ አይገባኝም። ምክንያቱም መከላከል ወሳኝ ነገር ነው። ጎል ካላስቆጠሩ እንዳይቆጠርባቸው ካረጉ ዋንጫውን የመውሰድ ዕድላቸው ሰፊ ነው የሚል አስተያየታቸውን ሰጥተዋል። ግን ምናልባት በዚህ ጉዳይ ሀሳብ ካለ ሶፊ፣ ባለፈው ሳምንት አስታውስ ከሆነ ይሄ ጨዋታ 5-4 ካለቀ በኋላ ብዙ ሰዎች በጨዋታው ኢንተርቴን እንዳደረጉ 9 ጎል መቆጠሩ በአውሮፓ ሻምፒዮንስ ሊግ ታሪክ አይንትራክ ፍራንክፈርት በ1959 6-3 ሬንጀርስን ካሸነፈበት ውጤት በኋላ በዚህ በአጠቃላይ ብዙ ጎል የተቆጠረበት ጨዋታ ነው እና ከ1959-60 በኋላ አይንትራክ ፍራንክፈርት 6-3 ካሸነፈበት የአውሮፓ መድረክ የሻምፒዮንስ ሊግ ጨዋታ በኋላ ይሄ ብዙ ጎል የተቆጠረበት ሰሚፋይናል ጨዋታ የፓሪስ ሰን ጀርመንና የባየር ሙኒክ ነው። ይሄ ጨዋታ ሙሉ ጨዋታ እንዳልሆነ ባለፈው ሳምንት ስንናገር ነበር። ይጎለዋል፣ ጨዋታው ደስ ይላል፣ ኢንተርቴን ያደርጋል፣ ጎል ስላለው ብዙ ጎል ስላለው።
ግን ደግሞ ይሄ ጨዋታ ደግሞ ቤንች ማርክ መሆን የሚችለው ወይም ደግሞ ይሄ ጨዋታ አርአያ ሪሰርች ለሚሰራ አካል አርአያ መሆን የሚችለው ማጥቃት ምን ይመስላል የሚለውን የእግር ኳስ ባህሪ ለማሳየት ካልሆነ መከላከሉ ላይ በጣም ደካማ የሆነ ጨዋታ ነው። ቴሪ ኦንሪ እንደውም ኢትስ ጀስት ላይክ ስትሬት ፉትቦል ነው ያለው። አንተም ማግባ እኔም ላግባ፣ ስትሬት ፉትቦል መንገድ ላይ በድንጋይ የሰፈር ጨዋታ መንገድ ዘግተው የሚጫወቱ ሰፈር ላይ ወይ የሆነች ሜዳ ላይ የሚጫወቱ ቶሎ ቶሎ እየደረሱ ጎል የሚያስቆጥሩ አይነት ስትሬት ፉትቦል ነው የሚመስለው። ሻምፒዮንስ ሊግ አይመስልም። እና የማጥቃት ሚናው ያው ሰዎች በባህሪያችን ጎል ስናይ የጎል መጠኑ ቶሎ መመላለስ ስለነበረው ፓሪስ ሰን ጀርመን ቀድሞ አግብቶ ጨረሰው ሲባል እንደገና ባየር ሙኒክ ከኋላ መጥቶ ደግሞ ነፍስ ሲዘራበት እና ጎሎችን ቶሎ ስላየን እንጂ ጨዋታው በመከላከል ረገድ ደካማ የነበረ የሁለቱም ተከላካዮች ወንፊት የነበረና ሲያፈስ የነበረ የተከላካይ ክፍል እንዳላቸው ማሳያ ነው። አጥቂዎቻቸው ግን በጣም ጠንካሮች ናቸው፣ ምንም ጥያቄ የለውም። አርሰናልስ ምን እያልን ነበር ቅድም ስናነሳ? አርሰናል በዘንድሮ የአውሮፓ ሻምፒዮንስ ሊግ 9 ክሊንሺት ይዞ ነው የወጣው። በ9 ጨዋታ ጎል አልተቆጠረበት የሚል ሐሳብ የገባበት ጎል ደግሞ 6 ጎል ነው የገባበት ብለናል። እንግዲህ ሶፊ ከ13 ጨዋታ ነው 6 ጎል አርሰናል የተቆጠረበት። ልብ በል ከ13 ጨዋታ ነው። ባየር ሙኒክስ በአንድ ጨዋታ 5 ጎል ተቆጠረበት እኮ። አርሰናል ያልተቆጠረበትን በ13 ጨዋታ 6 ጎል ነው የተቆጠረበት። ባየር ሙኒክ ግን በአንድ ጨዋታ 5 ጎል ገብቶበታል። አርሰናል ያስቆጠረበትን እንደው ሌላውን ተውና አርሰናል ያስቆጠረበትን 3 ጎል ጨምሮ 8 ጎል በሁለት ጨዋታ። አርሰናል በ13 ጨዋታ ያልተቆጠረበትን የጎል መጠን ባየር ሙኒክ በሁለት ጨዋታ ገብቶበታል። 3-1 ሲሸነፍ በአርሰናል 5-4። ዛሬም እንዲህ ነው። የጎል ዝናብ ሊዘንብ ይችላል ዛሬም፣ ምክንያቱም ተከላካይ ክፍላቸው ሁለቱም ወንፊት ነው። ከሁለቱም አጥቂዎች ስለት ያለውን ነገር እንዲህ በቀላሉ ነካ ስታደርገው እኮ የሆነ ነገር ይቀዳል አይደል? አይከላከልም እኮ። በጣም ስለታማ ከሆነ በማስቀመጥ ብቻ ስለታማውን ነገር እንዲህ ለማስቀመጥ ብለህ ባረከው ነገር ወግቶት በስቶት ልታገኘው ትችላለህ። ልክ እንደዛ ማለት ነው። የሁለቱ ቡድኖች አጥቂዎች ያስቀመጥከውን ስለት ያለውን ቢሏ በቀላሉ ለማስቀመጥ ብለህ ያረከውን እንደወጋው አይነት ነገር ነው። በዛ ደረጃ የመውጋት አቅም ያላቸው አጥቂዎች ነው ያሏቸው። ተከላካይ ክፍላቸው ውስጥ ያ በቀላሉ ለማስቀመጥ ብለህ ቢሏን እንደተወጋው አይነት ወረቀት ሊሆን ይችላል፣ ፕላስቲክ ሊሆን ይችላል አይነት ነገር ማለት ነው። ፌስታል አምጥተህ በፌስታል ቢሏን ለመያዝ ብትሞክር በስቶት ነው የሚወጣው። እንደዛ ነው። ፌስታሉ ማን ነው? የሁለቱም ዲፌንስ እንደ ፌስታል ነው የምቆጥረው። እቺ ትንሿ ስሷ ፌስታል አለቻል። በስሷ ፌስታል ስለት ያለውን ቢሏ ብታስቀምጠው ፌስታሉን ከጥቅም ውጭ ነው የሚያደርገው። በዚህ ምሳሌ ነው የምገልጸው። የሁለቱም አጥቂዎች እንደ ቢሏው ቆጥረዋለሁ፣ እንደ ፌስታል የምቆጥረው ተከላካይ ክፍላቸው ነው። የአርሰናል ተከላካይ ክፍል እንደ ፌስታሉ በቀላሉ የሚቀደድ አይደለም። ልውጋው ብለህ እንኳን ለመቅደድ ሞክረህ እንኳን የሚያስቸግር ተከላካይ ክፍል ነው ያለው። በዛ ደረጃ ነው የምገልጸው። ስለዚህ የሁለቱም ቡድን አጥቂዎች ከአርሰናል ጋር ሲገናኙ እግር ኳስ ምን አይነት ውበት አለው? አንዱ ጠንካራ ዲፌንስ ላለው አርሰናል የዘንድሮ ዲፌንሱ ተከላካይ ክፍሉ በሻምፒዮንስ ሊግ በተለይ በጣም የተለየ ነው። በፕሪሚየር ሊጉም እንደዛው፣ ግን የሻምፒዮንስ ሊጉ ደግሞ ይለያል። 9 ክሊንሺት ከ13 ጨዋታ በ9 ጨዋታ ጎል ሳይቆጠርብህ መውጣት ማለት በጣም የሚገርም ነው። 6 ጎል ብቻ ነው የተቆጠረው። ሌሎቹ በሁለት ጨዋታ እኮ 8 ጎል እየገባባቸው ነው። ባየር ሙኒክን ማየት ይቻላል። ፓሪስ ሰን ጀርመን እኮ በአንድ ጨዋታ ነው 4 ጎል የገባበት በዛ ጨዋታ ማለት ነው። እና ጠንካራው አጥቂ ክፍል ከጠንካራው ተከላካይ ጋር የሚገናኝበት ጨዋታ ነው። ትናንት እኮ አትሌቲኮ ማድሪድ እኮ በጣም ሞክሯል እኮ። የአርሰናል ዲፌንስ እኮ ስለማያነቃንቅ ነው። ጠንካራ ብረት የሆነ ካቴና የሆነ ተከላካይ ክፍል አርሰናል ስላለው ነው እንጂ አትሌቲኮ ማድሪድ እኮ ሞክሯል። ጋብሪኤል አሁን ያችን ኳስ ያወጣት ኳስ ጁሊያኖ ሲሚዮኔ በቃ ክሊር እኮ ሊያስቆጥር የነበረ ጎል ነው እኮ ይዞት የሄደበት መንገድ ማለት ነው። ሞክሯል እኮ ግን ተከላካይ ክፍሉ ሶፊ በጣም አደገኛ ስለሆነ ነው። አትሌቲኮ ማድሪድ እኮ ባርሴሎናን ጥሎት እኮ ነው የመጣው። ባርሴሎና ላይ እኮ ጎል አስቆጥሮበታል እኮ። ባርሴሎናን እኮ በንጉሱ ዋንጫ እኮ አሰናብቶታል እኮ። ሜዳው ድረስ ብዙ ጎል አስቆጥሮበት 4 ጎል ነው ምናምን መሰለኝ። ከዛ ባርሴሎና 3 ጎል ጥረት አድርጎ
3 ጎል በዋንዳ ሜትሮፖሊታኖ ቢያገባም መድረስ ስላልቻለ ተሸነፈ። ዞሮ ንጉሥ ዋንጫ ላይ አትሌቲኮ ማድሪድ በሪያል ሶሲዳድ ቢወጣም አትሌቲኮ ማድሪድ እኮ ተጋጣሚው ላይ ይሄን ያህል ጎል የማስቆጠር አቅም አለው። አርሰናል ላይ ግን በ3 ጨዋታ 1 ጎል ብቻ ነው ያስቆጠረው አትሌቲኮ ማድሪድ አርሰናል ላይ ያስቆጠረው 1 ጎል ብቻ ነው። አርሰናልስ 5 ጎል እኮ አስቆጥሮበታል አትሌቲኮ ማድሪድ ላይ 5 ጎል ሲያስቆጥር አትሌቲኮ ማድሪድ 1 ነው። ምክንያቱም የመጀመሪያውን 4-0 አሸነፈው በሊግ ፌዝ 1-1 አቻ ተለያዩ። ትናንት 1-0 አርሰናል 5 ጎል አትሌቲኮ ማድሪድ ላይ ያስቆጥሯል። ጠንካራው ክለብ ላይ ያውም ማለት ነው። ሻምፒዮንስ ሊግ ላይ የዘንድሮ አርሰናል አቋም በጣም የሚገርም ነው። አሁን ብዙ ሰዎች አርሰናል አለቀለት ሙኒክን ቢደርሰው ፓሪስ ሰን ዠርመንን ቢደርሰው ብለው ሲናገሩ ፓሪስ ሰን ዠርመንና ባየር ሙኒክ እንደማያልቅላቸው ምንድነው ዋስትናቸው? ምክንያቱም አርሰናል ዲፌንስ እኮ ጎል የማይቆጠርበት ዲፌንስ ነው። ከታሪኩ እንደምናየው በሲዝኑ እኮ 6 ጎል ብቻ የተቆጠረበት እኮ 6 ብቻ። ስለዚህ የማግባት አቅማቸው በአርሰናል ተከላካይ ቁጥጥር ስር ላለመሆኑ ምንድነው ዋስትናቸው? የአርሰናል ተጫዋቾች እነ ቡካዮ ሳካ እኮ ተመልሷል። ቡካዮ ሳካ በፉላም ጨዋታ አሲስት አደረገ፣ ትናንት ጎል አገባ። ጎልም አስቆጥሯል በፉላም ጨዋታ። አዎ የኮሬሽ 2 አስቆጠረ ሳካ 1 እና እሺ ስለዚህ እነዚህን ስንመለከት የቡካዮ ሳካ መመለስ፣ የኦዲጋርድ መመለስ፣ የኦዲጋርድ እንቅስቃሴ ትናንት ኤብሪች ኢዜ ነው ትንሽ እንደውም በንጽጽር ስታነሳው ትንሽ ደከም አለ ብለህ ሶፊ ልትገልጸው የምችለው ኤብሪች ኢዜን ነው ልታነሳው የምትችለው ማለት ነው እንጂ ሌላው በሙሉ ቤን ዋይት። እኔ ትናንት የተለየውን ቤን ዋይት ነው ያየነው ሶፊ፣ በጣም የተገረምኩት ነገር ማለት ነው። በጣም የተለየውን ቤን ዋይት ነው እና ለዛ ነው ሳካ ፉላም ላይ ጎል አስቆጠረ፣ አሲስት አደረገ፣ ትናንትም ጎል አስቆጠረ ከኢንጁሪ በኋላ ማለት ከጉዳት በኋላ ማለት ነው። ስለዚህ እነዚህ ተጫዋቾች ባሉበት ሁኔታ እነዚህ ወንፊት የሆነ ተከላካይ ክፍል ያላቸው 2 ክለቦች 3-1 እኮ አሸንፎታል ባየር ሙኒክን እኮ። ባየር ሙኒክ ላይ እኮ 3 ጎል አስቆጥሮበታል አርሰናል እኮ 3-1 በሆነ ውጤት ረትቶታል እኮ። ፓሪስ ሰን ዠርመን እውነት እንነጋገር ከተባለ የባለፈው ዓመት ፓሪስ ሰን ዠርመን ነው አይመስለኝም። እኔ ሁለቱም ቡድኖች ለአርሰናል ቢደርሱት አሁን ላይ እርግጠኛውን አፍን ሞልተ የአርሰናል ተጋጣሚዎች አርሰናልን ያሸንፉታል ብሎ ለመናገር ጊዜው ነው ብዬ አላምንም። ምክንያቱም የአርሰናል ዲፌንስ ደግሞ ጠንካራ ነው። አርሰናል የሚተቸው በአጥቂ ቦታ ላይ ነው። በአጥቂው እንቅስቃሴ ልክ እንደ አርሰናል የማጥቃት ሚናው እንደ ፓሪስ ሰን ዠርመንና እንደ ባየር ሙኒክ አይነት ስለታማ አጥቂ የለውም። ተከላካይ ክፍሉ ደግሞ በጣም ብረት ነው። በአንጻሩ ስለታማ አጥቂ ያላቸው ደግሞ ወንፊት የሆነ ቅድም ፌስታል ምሳሌ የሰጠሁት ፌስታል የሆነ ተከላካይ ነው ያላቸው። በቀላሉ የሚቀደድ በቀላሉ የሚያፈስ ማለት ነው። አንድ ሰው አስቤዛ ገዝቶ በስስ ፌስታል ቢዝ ተበትኖ ቢወርቅበት እንደዛ በለው የሁለቱ ተከላካይ ክፍሎች ማለት ነው። ያንን ታሳቢ ውስጥ ማስገባት ያስፈልጋል ብዬ አስባለሁ። የመጨረሻዎቹ እኔ ለአርሰናል ማንም ቢደርሰው ማንም ሁለቱም ተመሳሳይ ባህሪ ስላላቸው ባህሪያቸው ተመሳሳይ ስለሆነ በንጽጽር የትኛው ይሻላል? እኔ አሁን እዚህ ጋር ተመሳሳይ ባህሪ ስላላቸው ሁለቱም ተከላካይ ክፍላቸው ወንፊት ነው፣ ማጥቃታቸው በጣም ስትሮንግ ነው። ከዛ ይልቅ ትንሽ ባየር ሙኒክ ባለፈው ሐሳቤን ቀይሬ ነበር፣ አሁንም ሐሳቤን እቀይራለሁ እንደገና። ለአርሰናል ፓሪስ ሰን ዠርመን የተሻለ ነው ብዬ አስባለሁ። ምክንያቱም የዛሬ ዓመት የሄዱበት መንገድ አንድ የአርሰናል ጉዞ ላይ በጣም አንድ ስሜት አለ በደጋፊውም በተጫዋቾቹም ዘንድ ያንን ስሜት እንዲያረግብላቸው ያለውን የውስጥን ስሜት እንዲይዝላቸው ፓሪስ ሰን ዠርመን ስላሸነፋቸው ማለት ነው። ያንን ለመጠቀም የበቀል ስሜቱ ስላለ እሱ አንድ ኢንጀክሽን ነው፣ አንድ የሞራል ኢንጀክሽን ነው፣ አንድ ቡስት ያደርጋቸዋል። ባለፈውም አሸንፎ ነው አሁንም አሸንፎ ነው የሚለው ነገር። ስለዚህ ባየር ሙኒክን ስላሸነፉት ሊግ ፌዙ ላይ ከሱ ይልቅ ፓሪስ ሰን ዠርመን ቢደርሳቸው ግን ሁለቱም ተመሳሳይ አይነት ባህሪ ያላቸው ቡድኖች ናቸው። እኔ ምረጥ ከተባልኩ ግን ከሁለቱ በንጽጽር ፓሪስ ሰን ዠርመን ለአርሰናል ቢደርሰው የተሻለ ነገር አርሰናል ማግኘት ይችላል የሚል እምነት ነው ያለኝ። ሶፊ በጣም አሪፍ። ወደ ዛሬ ምሽት ጨዋታ እናምራለን። ዛሬ ምሽት